capital of Tehran was hit hard by Israel, as you can see in this video. በዓለም ላይ ከፍተኛ ጥበቃ የሚደረግለትን መሪ በሚስጥር በተመሸገ በኮንክሪት በታጠረና በኤሌክትሮኒክስ መረብ በተከበበ ቅጥር ግቢ ውስጥ ሆኖ እንዴት ማግኘት ይቻላል? ይህ ጥያቄ ለብዙ ዓመታት የማይመለስ እንቆቅልሽ ሆኖ ቆይቶ ነበር። ነገር ግን የማይቻለው ነገር እውን የሆነበት ያስደንጋጭ ጠዋት የታሪክን አቅጣጫ በአንድ ጀንበር ቀየረው። የኢራንን የደህንነት እምብርት ሰንጥቆ የገቡበት ያ ጠዋት በታሪክ ታይቶ የማይታወቅ ነበር። በቴህራን ሰማይ ላይ 200 የጦር አውሮፕላኖች በድንገት ሲያንዣብቡ መላው ዓለም ትንፋሹን ዋጠ። ይህ ተራ ወታደራዊ ጥቃት አልነበረም፣ የሉዓላዊነት ግንብ የፈረሰበት የጥበብ ሥራ እንጂ። በአንድ በኩል እጅግ ዘመናዊ የሆኑ የሳይበር ቴክኖሎጂዎች፣ በሌላ በኩል ደግሞ ለዓመታት የተሰሩ ጥንቃቄ የተሞሉ የስለላ ሥራዎች ተቀናጁ። ራዳሮች ሳይመለከቷቸው፣ የድንበር ጥበቃዎች ሳያውቁ የሞት ጥላ በኢራን የልብ ትርታ ላይ አረፈ። ይህ ጥቃት የሀገሪቱን መከላከያ ብቻ ሳይሆን የአመራር መዋቅሩን ሙሉ በሙሉ ሽባ ያደረገ ነበር። ዛሬ በዝክረ ታሪክ ፕሮግራማችን ይህ ኦፕሬሽን እንዴት ተከናወነ፣ እነዚያ 200 አውሮፕላኖች የቴህራንን ሰማይ እንዴት ተቆጣጠሩት የሚለውን ሚስጥር አንድ በአንድ እንፈትሻለን። And on his death in 1989, his ardent disciple Ali Khamenei. ክፍል 1 የመረጃው ምንጭና የዲጂታል ወረራው። የዚህ ታሪካዊ ጥቃት መነሻ የባሩድ ሽታ አልነበረም። ይልቁንም በጠፈር ላይ የሚንሳፈፉ የብረት ወፎች ነበሩ። የአሜሪካ የጠፈር ኃይል በዝቅተኛ ምህዋር ላይ ያሰማራቻቸው ሳተላይቶች የኢራንን ሚስጥራዊ መገናኛ መስመሮች ለወራት እንደ ጥላ ሲከታተሉ ቆይቷል። ይህ ምን ማለት መሰላችሁ? እያንዳንዱ የአገሪቱ መሪዎች የሚያደርጓቸው የስልክ ጥሪዎች፣ የሬዲዮ ንግግሮችና በሚስጥር የሚላላኩት መልእክቶች በሙሉ ገና መድረሻቸው ጋር ሳይደርሱ ዋሽንግተን ዲሲ በሚገኝ የሲአይኤ ኮምፒውተሮች ውስጥ ይገቡ ነበር። ኢራን በራሷ ቤት ውስጥ ሆና ሚስጥሯን ለዓለም አሳልፋ እየሰጠች ነበር። ነገር ግን ቴክኖሎጂ ብቻውን በቂ አልነበረም። በስርዓቱ ውስጥ ሰርጎ የገቡ የሞት ጥላ ያጠላባቸው ሰላዮች ሌላኛው ወሳኝ አካል ነበሩ። እነዚህ ሰላዮች የአያቶላ ካሚኒን የዕለት ተዕለት እንቅስቃሴ እስከ ደቂቃው ድረስ ይከታተሉ ነበር። መቼ ቁርስ እንደሚበሉ፣ የትኛው ኮሪደር ላይ እንደሚረማመዱና የትኛው መኪና ውስጥ እንደሚገቡ ሲአይኤ እና ሞሳድ እንደ እጃቸው መዳፍ ያውቁት ነበር። ኦፕሬሽኑ ከመጀመሩ ጥቂት ቀናት ቀደም ብሎ የኢራን የኮምፒውተር መረቦች በታቀደ የስፓም ጥሪዎችና የሳይበር ጥቃቶች ተጥለቀለቁ። የደህንነቱ መስመሮች በሺዎች በሚቆጠሩ ሐሰተኛ መረጃዎች ተጨናነቁ። የኢራን የደህንነት አባላት ትክክለኛውን አደጋ ትተው በተዘበራረቁና ትርጉም በሌላቸው የቴክኖሎጂ ውክቢያዎች ተጠመዱ። This morning, Iran's capital of Tehran was hit hard by Israel, as you can see in this video. የባንከር ባስተር ኃይል የምድር ውስጥ ሲኦል። የኢራን መሪዎች በከባድ ኮንክሪትና በአለት ውስጥ ተቀብረው አንደፈርም ብሎ ያምኑ ነበር። ነገር ግን ለዚህ የተዘጋጀው የጥፋት መሳሪያ ተራ ቦምብ አልነበረም። እስራኤልና አሜሪካ ባንከር ባስተር የተባሉትን ምድር ቀዳጅ የሆኑ ገዳይ ቦምቦችን ወደ ቴህራን ልብ ላኩ። እነዚህ ቦምቦች የተሰሩት ከመሬት በላይ እንዲፈነዱ አይደለም። ይልቁንም እንደ ሹል መርፌ ከ6 ሜትር በላይ ወፍራም ኮንክሪትና አፈር ሰንጥቆ ከገቡ በኋላ መሬት ውስጥ ሲኦል ለመፍጠር የታለሙ ናቸው። ሚስጥሩ ያለው ዲሌይ ፊውዝ በሚባለው ቴክኖሎጂ ላይ ነው። ቦምቡ ህንፃውን ሲመታው ወዲያው አይፈነዳም። ይልቁንም በትክክል መሪዎች ተደብቀውበት ወዳለበት የምድር ውስጥ ክፍል ውስጥ ዘልቆ እስኪገባ ይጠብቃል። ከዚያም በሴኮንዶች ልዩነት ውስጥ ምድርን ያናውጣታል። ሌላው አስገራሚ ነገር የእነዚህ ቦምቦች አካል የተሰራው በቀላሉ በማይሰበርና እጅግ ጠንካራ ከሆኑ የመድፍ በርሜሎች ነው። ይህ ብረት ከጥንካሬው የተነሳ ማንኛውንም ግንብ ሲመታ ሳይሰበር ወደ ውስጥ እንዲሰምጥ ያደርገዋል። በዛች የመጨረሻ ደቂቃ በትክክል 30 የሚሆኑ ከባድ ቦምቦች በአያቶላ ካሚኒ ቅጥር ግቢ ላይ ተከታትለው አረፉ። ያ ግዙፍ ህንፃ እንደ ካርታ ቤት ተደረመሰ። የምድር ውስጥ መሸሸጊያው በአፈርና በድንጋይ ተቀበረ። ሰማዩ በአቧራ ታፈነ። የኢራን የአመራር መዋቅርም በዚያው አቧራ ውስጥ ለዘላለም ተቀበረ።
የደህንነት ስህተቱና የውድቀቱ ማሳረጊያ። በዓለም ላይ ካሉ እጅግ ጥብቅ የደህንነት መዋቅሮች አንዱ እንዴት በአንድ ጀንበር ፈረሰ? የኢራን መሪዎች የሰሩት ትልቁ ስህተት ትዕቢትና የተሳሳተ ግምት ነበረ። መሪዎቹ የነበሩት ጥልቅ ባልሆነ የመሬት ውስጥ ክፍል ነበረ። በቅጥር ግቢ ውስጥ እጅግ ጥልቅ የሆኑና ከማንኛውም ቦምብ ሊከላከሉ የሚችሉ ልዩ ባንከሮች ነበሩ። ነገር ግን በስብሰባው መቻኮልና የአሜሪካን ቴክኖሎጂ የበላይነት ካለመገመት የተነሳ በላዩ ክፍል ለመቆየት ወሰኑ። ይህ ውሳኔ ግን የሞት ፍርዳቸውን የፈረሙበት ሰነድ ሆነ። የባንከር ባስተር ቦምቦች የመብሳት አቅም እነርሱ ካሉበት ክፍል በላይ ጥልቅ ነበረ። በዛች ቅጽበት ታሪክ ተቀየረ። አሊ ካሚን ጨምሮ የሪቮሉሽነሪ ጋርድ ቁልፍ መሪዎችና ከፍተኛ የደህንነት አማካሪዎች በአንድ ጊዜ ተደመሰሱ። የኢራን ወታደራዊና ፖለቲካዊ አመራሮች በአንድ ጀንበር ራስ አልባ ሆኑ። የኦፕሬሽን ለዓለም አንድ ትልቅ መልእክት አስተላለፈ። ቴክኖሎጂ እና መረጃ ከተባበሩ ምንም ያህል ጥልቅ ቢሆን የማይደረስበት መደበቂያ የለም። ኢራን ያቺን አስከፊ ጠዋት መቼም አትረሳውም። ዓለምም ስለ ሰላዮቹና ስለ ዘመናዊ ጦርነት ጥበብ አዲስ ምዕራፍ የተማረችበት ቀን ሆኖ አልፏል። ለዛሬው በዚሁ አበቃ። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ሰንብቱ።